ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 5 2018 ዓ.ም በዛሬው መረጃ ሰዓታችን የኢትዮጵያና የሱዳን ሰሞንኛ ፍጥጫን በተመለከተ፣ ሳውዲ አረቢያ ኢትዮጵያና ኤርትራን ለማስታረቅ ስለጀመረችው ሽምግልና፣ የጦርነት ዝግጅትን አስመልክቶ ዶክተር ደብረጽዮን ገብረ ሚካኤል ያስተላለፉት መልእክት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በምስራቅ አፍሪካ ቀጠና ተጽዕኖ ፈጣሪ የሆኑት ኢትዮጵያና ሱዳን አንጻራዊ በሆነ ዲፕሎማሲያዊ የቃላት ጦርነት ውስጥ መቆየታቸው ቢታወቅም ሰሞኑን የወጡት መረጃዎች ግን ግንኙነቱ ወደ ከፍተኛ የጸጥታ ስጋት ቀጠና እየተሸጋገረ መሆኑን ያመለክታል። በተለይም ዓለም አቀፉ የዜና ወኪል ሮይተርስ ኢትዮጵያ በምዕራብ የሀገሪቱ ክፍል ለሱዳን ፈጥኖ ደራሽ ኃይል RSF የማሰልጠኛ ካምፕ አዘጋጅታለች ሲል ያወጣው የምርመራ ዘገባ በካርቱምና በአዲስ አበባ መካከል ያለውን ግንኙነት ይበልጥ እንዲሻክር አድርጎታል። ሮይተርስ ዲፕሎማሲያዊና ወታደራዊ ምንጮችን እንዲሁም የሳተላይት ምስሎችን ዋቢ በማድረግ ባወጣው ዘገባ በቤኒሻንጉል ጉሙዝ ክልል የመንጌ ተብሎ በሚጠራ አካባቢ ግዙፍ የወታደራዊ ስልጠና ማዕከል መገንባቱን አመላክቷል። ይህ ካምፕ በጄኔራል ሐምዳን ዳጋሎ ሐሚቲ ለሚመራው ፈጥኖ ደራሽ ጦር አዳዲስ ተዋጊዎችን ለማሰልጠን የታለመ መሆኑንና ግንባታውን በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የተከናወነ መሆኑ ተገልጿል። ይህ ዘገባ ለኢትዮጵያ የብሔራዊ ደህንነት ከፍተኛ ትርጉም አለው። በአንድ በኩል ካምፑ ከታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ የሚገኝ በመሆኑ የሱዳን ጦር እና ፈጥኖ ደራሽ ጦሩ መካከል የሚደረገው ውጊያ ወደ ኢትዮጵያ ድንበር ከተስፋፋ የግድቡን ደህንነት አደጋ ላይ ሊጥል ይችላል የሚል ስጋት በጸጥታ ባለሙያዎች ዘንድ ቀስቅሷል። የሮይተርስ ዘገባን ተከትሎ ከሱዳን በኩል የሚወጡ መረጃዎች ደግሞ ጉዳዩን ይበልጥ ውስብስብ አድርገውታል። የሱዳን ወታደራዊ መረጃ ምንጮች እንደጠቆሙት ካርቱም በበኩሏ የኢትዮጵያ ፌዴራል መንግስት የሚቃወሙ የትግራይ ታጣቂዎችን ማሰልጠን ጀምራለች። በተለይም አርሚ 7 ተብሎ የሚታወቀውና በቲፒኤልኤፍ አባላት የተመሰረተው ኃይል በሱዳን አልፋኦ በተባለ አካባቢና በዳንሊናንስ ዞን 3 በሚገኝ ስፍራ ስልጠና እየወሰዱ መሆኑ ተዘግቧል። ይህ ኃይል ከ5000 በላይ አባላት ያሉት ሲሆን ዋና ዓላማው በሰሜን ምዕራብ ኢትዮጵያ በአማራና በትግራይ ክልሎች መካከል ውዝግብ ባለበትና በአሁኑ ወቅት በአማራ ኃይሎች ቁጥጥር ስር በሚገኘው ወልቃይት ላይ ጥቃት መሰንዘር እንደሆነ የሱዳን መረጃዎች ያስረዳሉ። ይህ እርምጃ ሱዳን በኢትዮጵያ ላይ ያላትን የድንበር ይገባኛል አልፋሽቃና የህዳሴ ግድብ ውዝግብን እንደ ተጨማሪ የጫና መሳሪያ ለመጠቀም ያቀደች ስልት ሊሆን እንደሚችል ይገመታል። ይህ የወታደራዊ ስልጠና ውዝግብ በኢትዮጵያ የጸጥታ መዋቅር ላይ 3 ዋና ዋና አደጋዎችን ይደቅናል። የመጀመሪያው የውክልና ጦርነት መስፋፋት ነው። ኢትዮጵያ ለRSF ስልጠና እየሰጠች ነው የሚለው ክስና ሱዳን ለአርሚ 7 የምትሰጠው ድጋፍ ሁለቱ አገራት በቀጥታ ከመዋጋት ይልቅ አንዱ የሌላውን የውስጥ ተቃዋሚ ኃይል በመደገፍ ቀጠናውን ወደ ሁከት ውስጥ ሊከቱት ይችላሉ። ሁለተኛው የጸጥታ ስጋት ደግሞ የወልቃይትና የሰሜን ኢትዮጵያ አለመረጋጋት ነው። የወልቃይት ጉዳይ በኢትዮጵያ የውስጥ ፖለቲካ ውስጥ እጅግ ስሱ ጉዳይ ነው። በሱዳን የሚደገፍ ኃይል በዚህ አካባቢ ጥቃት የሚሰነዝር ከሆነ በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ ሰላም ሊያደፈርስና አዲስ የእርስ በርስ ግጭት ሊቀሰቅስ ይችላል። ሶስተኛው የደህንነት ስጋት ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ደህንነትን ይመለከታል። በቤኒሻንጉል ጉሙዝ አካባቢ የሚታየው የወታደራዊ እንቅስቃሴ መጨመር የሱዳን ጦር የአየር ጥቃቶችን ወደ ድንበር አካባቢ እንዲያደርስ ሊገፋፋው ይችላል። ይህ ደግሞ ለአፍሪካ ግዙፍ የሆነው የግድቡን መሰረተ ልማት በአጋጣሚ ለጥቃት እንዲጋለጥ ያደርጋል። ኢትዮጵያ እስካሁን ለሮይተርስ ዘገባ ይፋዊ ምላሽ ባትሰጥም የኢትዮጵያ የውጭ ጉዳይ ሚኒስቴር ግን ከዚህ ቀደም በተደጋጋሚ በሱዳን ግጭት ውስጥ ጣልቃ የመግባት ፍላጎት እንደሌለው በግልጽ አስታውቋል። ሆኖም ግን በድንበር አካባቢ እየታየ ያለው ይህ ወታደራዊ ሽኩቻና የአርሚ 7ና መሰል ድርጅቶች መፈጠር የቀጠናው ሰላም በፈተና ላይ መሆኑን ያሳያሉ። ዓለም አቀፉ ማህበረሰብና የአፍሪካ ህብረት ይህንን የጥላቻ ጦርነት ሳይባባስ በዲፕሎማሲያዊ መንገድ እንዲፈታ ግፊት ማድረግ ይኖርባቸዋል። በአፍሪካ ቀንድ እየተከሰተ ያለው የዲፕሎማሲያዊና የጸጥታ ነክ ውጥረቶችን ተከትሎ የሳውዲ አረቢያ መንግስት ከፍተኛ የልዑካን ቡድን በአዲስ አበባና በአስመራ ተከታታይ ጉብኝቶችን እያደረገ ይገኛል። ይህ ጉዞ የሪያድ መንግስት በሁለቱ የቀድሞ ወዳጅ አገራት መካከል የተፈጠረውን አለመግባባት ለማርገብና በቀይ ባህር ቀጠና ያለውን ተጽዕኖ ለማጠናከር የጀመረው ሰፊ የዲፕሎማሲ ዘመቻ አካል ተደርጎ ተወስዷል። ትናንት የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፋይሳል ቢን ራፋ አዲስ አበባ በመግባት ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ጋራ በዝግ ተወያይተዋል። በውይይቱ ወቅትም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ወደ ላቀ ደረጃ ማድረስ በሚቻልባቸው መንገዶች ላይ ሰፊ ምክክር መደረጋቸውን አስታውቀዋል።
እንደ ዲፕሎማሲያዊ ምንጮች ገለጻ ውይይቱ በዋናነት ያተኮረው በሶስት ታላላቅ አጀንዳዎች ላይ ነው። የመጀመሪያው የቀይ ባህር ደህንነትን ይመለከታል። ሳዑዲ አረቢያ የቀይ ባህርን ሰላምና የንግድ እንቅስቃሴ እንደ ቋሚ ብሔራዊ ጥቅሟ ስለምትመለከተው በኢትዮጵያና በጎረቤት አገራት መካከል ያለው መቃቃር በቀጠናው ላይ ሊያስከትል የሚችለው አደጋ አሳስቧታል። ሌላኛው ጉዳይ የአባይ ወንዝና የህዳሴ ግድቡ ውዝግብ ነው። የሪያድ መንግስት በኢትዮጵያ በግብጽና በሱዳን መካከል ያለው ልዩነት በሰላማዊ መንገድ እንዲፈታ ፍላጎት እንዳላት በድጋሚ አረጋግጣለች። ሶስተኛው የውይይቱ አጀንዳ ደግሞ ቀጠናዊ መረጋጋትን ይመለከታል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር የአፍሪካ ቀንድ ስጋት መሆኑን በመጥቀስ የሰላም አማራጮች አስፈላጊነትን ልዑሉ አጽንኦት ሰጥተውበታል። የአዲስ አበባ ውይይትን ተከትሎ ዛሬ የሳዑዲ አረቢያ ከፍተኛ ባለስልጣናት ቡድን አስመራ ገብቷል። የዚህ የልዑካን ቡድን መሪ የሳዑዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬርጂ ናቸው። ልዑካን ቡድኑ በአስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከፍተኛ አቀባበል የተደረገለት ሲሆን በቀጥታም ወደ ውይይት ማምራቱ ተዘግቧል። ይህ የአስመራ ጉብኝት ሳዑዲ አረቢያ በኢትዮጵያና በኤርትራ መካከል ያለውን የቃላት ጦርነትና ወታደራዊ ዝግጅት ስጋቶችን ለማርገብ የምታደርገው የሽምግልና ዲፕሎማሲ መሆኑን ታዛቢዎች ይናገራሉ። በተለይም ባለፉት ወራት በሁለቱ ሀገራት መካከል የተፈጠረው ዲፕሎማሲያዊ መቃቃር ሪያድን በእጅጉ እንዳሳሰባት ይገለጻል። ሳዑዲ አረቢያ በኢትዮጵያና በኤርትራ መካከል በ2010 የተፈረመውን ታሪካዊ የጅዳ ስምምነት በዋናነት ያቀናጀች እና በባለቤትነት የመራች ሀገር ናት። ይህ ስምምነት ለሁለት አስርተ ዓመታት የዘለቀውን ጦርነትም ሰላምም የሌለበትን ሁኔታ የቋጨ ቢሆንም ከቅርብ ጊዜ ወዲህ ግን ስምምነቱ አደጋ ላይ መውደቁ ይነገራል። ሪያድ አሁንም የጅዳ ስምምነት እንዲከበርና ሁለቱ ሀገራት ወደ ጦርነት እንዳይመለሱ ከፍተኛ ጫናን እያደረገች ትገኛለች። የሳዑዲ አረቢያ መንግስት በአፍሪካ ቀንድ የሚኖረውን አለመረጋጋት የእርሷን ቪዥን 2030 የተሰኘውን ታላቅ የኢኮኖሚ ግብና የቀይ ባህር የቱሪዝም ፕሮጀክቶችን ሊያደናቅፍ እንደሚችል ተገንዝባለች። በመሆኑም በሁለቱ ሀገራት መካከል የተፈጠረው ውጥረትን ለማርገብ ተደጋጋሚ የሽምግልና ሙከራዎችን ስታደርግ ቆይታለች። የሳዑዲ ከፍተኛ ባለስልጣናት በሁለቱ ሀገራት መዲናዎች ያደረጉት ይህ ተከታታይ ጉብኝት በቀጠናው አዲስ ዲፕሎማሲያዊ ምዕራፍ ሊከፍት እንደሚችል ይጠበቃል። የኢትዮጵያና የኤርትራ መሪዎች ለሪያድ ጥሪ ምን አይነት ምላሽ ይሰጣሉ የሚለው ጉዳይ ደግሞ የፊታችን ሳምንት ትኩረት የሚሰጠው ጉዳይ ይሆናል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ በደቡብ አፍሪካ ፕሪቶሪያ የተፈረመውን የሰላም ስምምነት በመጣስ በትግራይ ላይ ዳግም ወረራ ለመፈጸም የጦር ኃይልና ከባድ መሳሪያዎችን ወደ ክልሉ አዋሳኝ ድንበሮች እያስጠጋ መሆኑን ገለጹ። ሊቀመንበሩ ይህንን ያሉት የድርጅቱ 51ኛ የምስረታ በዓልን አስመልክቶ ዛሬ በሰጡት ይፋዊ ጋዜጣዊ መግለጫ ነው። ዶክተር ደብረጽዮን በመግለጫቸው ወቅት እንደገለጹት የፌዴራል መንግስቱ ከቅርብ ጊዜ ወዲህ በሰራዊቱና በህዝቡ ላይ ትንኮሳዎችንና የተኩስ ድርጊቶችን እየፈጸሙ እንደሚገኙ ጠቁመዋል። ይህ የቀጠናው አንጻራዊ ሰላም አደጋ ላይ የሚጥል ነውም ብለዋል። ዶክተር ደብረጽዮን በመግለጫቸው መንግስት ወታደራዊ ኃይሉን ወደ ትግራይ ድንበሮች ማስጠጋት ብቻ ሳይሆን ከፍተኛ የፕሮፓጋንዳ ዘመቻ እያካሄደ እንደሚገኝ ገልጸዋል። አድቅቀናቸዋል፣ አሁንም እናደቃቸዋለን የሚሉ የዛቻ ንግግሮች ከባለስልጣናትና ከመንግስት ደጋፊዎች እየተሰሙ መሆኑን የጠቀሱት ሊቀመንበሩ ይህ አይነቱ ንግግር ወደ ሌላ ዙር ደም አፋሳሽ ግጭት የሚያመራ የጦርነት ነጋሪት መሆኑን አስገንዝበዋል። መንግስት የፕሪቶሪያውን የሰላም ስምምነት መሰረታዊ ነጥቦች ወደ ጎን በመተው የሰላም አማራጭን በኃይል ለመቀየር እየሞከረ ነው ያሉት ዶክተር ደብረጽዮን አሁን እየታየ ያለው ወታደራዊ እንቅስቃሴ ዓለም አቀፉ ማህበረሰብ ሊያውቀውና ሊገነዘበው የሚገባ አደገኛ አካሄድ መሆኑን አሳስበዋል። ከሁለት ዓመታት በፊት በኢትዮጵያ መንግስትና በህወሓት መካከል የተፈረመው የፕሪቶሪያው የሰላም ስምምነት በትግራይ ክልል የነበረውን አውዳሚ ጦርነት በማቆም ረገድ ከፍተኛ ተስፋ ተጥሎበት እንደነበረ ይታወሳል። ይሁን እንጂ ዶክተር ደብረጽዮን አሁን መንግስት እየወሰደ ያለው እርምጃ ስምምነቱን በግልጽ የጣሰና ወደ ቀደመው ግጭት የሚመልስ ነው ሲሉ ወቅሰዋል። እንደ ሊቀመንበሩ ገለጻ የሰላም ስምምነቱ ሙሉ በሙሉ ሳይተገበርና የተፈናቀሉ ዜጎች ወደ ቀያቸው ሳይመለሱ በክልሉ ላይ ዳግም ጦርነት ለመክፈት መሞከር በትግራይ ህዝብ ላይ የሚፈጸም ታሪካዊ ስህተት መሆኑን አመላክተዋል። የፌዴራል መንግስቱ በበኩሉ እስካሁን ለቀረበበት ለዚህ ወቀሳ የሰጠው ይፋዊ ምላሽ የለም። የህወሓት 51ኛ ዓመት የምስረታ በዓልን የሚከበርበት እንዲህ ባለ የወረራ ስጋትና
ውጥረት ባለበት ወቅት መሆኑን የገለጹት ዶክተር ደብረጽዮን የትግራይ ህዝብ ከፊቱ ለተደቀነው አደጋ ዝግጁ እንዲሆንም አሳስበዋል። የትግራይ ህዝብ ለህልውናውና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል በማለት ጥሪ አቅርበዋል። ይህ ጥሪ የቀረበው በክልሉ ውስጥ ባለው የፖለቲካ ልዩነትና በድርጅቱ ውስጥ ባለው የውስጥ ሽኩቻ መካከል መሆኑን ዘገባውን ልዩ ያደርገዋል። ዶክተር ደብረጽዮን በንግግራቸው ማጠቃለያ ላይ ሰላምን ብንመርጥም ለሚመጣው ማንኛውም ጥቃት ግን ህዝቡ ራሱን የመከላከል መብቱ የተጠበቀ መሆኑን አስመረውበታል። በኢትዮጵያ ፌዴራል መንግስትና በትግራይ አመራሮች መካከል እየታየ ያለው የቃላት ጦርነትና ወታደራዊ ውጥረት በምስራቅ አፍሪካ ቀንድ ያለውን አለመረጋጋት ሊያባብስ ይችላል የሚል ስጋት በዲፕሎማቶች ዘንድ እየፈጠረ ነው። ዓለም አቀፉ ማህበረሰብና የአፍሪካ ህብረት የፕሪቶሪያውን የሰላም ስምምነት እንዳይፈርስና ሁለቱም ወገኖች ወደ ንግግር ጠረጴዛ እንዲመለሱ ግፊት እንዲያደርጉም ተጠይቋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።